ሰላም የድልና ሽንፈት መመዘኛዎች ምንድን ናቸው? ድል ስናደርግ የሚሰማን ስሜት እና የምናንጸባርቀው ጉዳይ ምን ይመስላል? ስንሸነፍስ የሚሰማን ነገር የምናሳየው አጸፋ እንዴት ነው የሚገለጸው? ማግኘትና ማጣት፣ ስኬታማ መሆንና መውደቅ በምን መልኩ ነው መታየት ያለበት የሚለውን ጉዳይ ለመረዳት የተወሰኑ ሀሳቦች ማንሳት ፈልጌያለሁ። ከሰሞኑ ኢትዮጵያ ከራሷ ጋር ጸብ ውስጥ ገብታለች። ጸብ ውስጥ መግባት ብቻ ሳይሆን አሸናፊና ተሸናፊ በሚባል ጎራ ሁሉ የምናየው ነገር አለ። ይሄ ጉዳይ የራሱን ኮንሲኩዌንስ ውጤት ይዞ የሚመጣ ነው ወደፊት የሚሆነው። የምንጠብቀውም ነገር አለ። ከዛ አንጻር የተወሰኑ ሀሳቦች እንዲሁ ማንሳት ጠቃሚ ይመስለኛል እና በአንድ ቻይናዊ ተረት ነገሩን ብጀምረው በጣም ጥሩ ነው ብዬ አስቤያለሁ። ይህ ቻይናዊ ገበሬ ይባላል። በአንድ ወቅት ፈረስ ይጠፋዋል እና ፈረሱ ሲጠፋ ጎረቤቶቹ በጣም እንዳዘነ እና ያው አለይታንን ከጎንነን ለማለት ይመስላል ቤቱ ሄደው በጣም ያሳዝናል፣ የደረሰብህ ነገር እውነት የሚያምነው ፈረስ እንደጠፋ ሰማን ብለው ይነግሩታል። በማዘን በጣም ይቅርታ ሲሉት አይ ምናልባት ብሎ ብቻ ነው የሚመልስላቸው። እንዳዘና ያስባሉ። አዝናሃል አይደል እንዴ ነው ስሜታቸው። አይ ምናልባት ነው ብሎ የመለሰው። በማግስቱ ግን ይሄ ሰው በመጥፋቱ ምንም አይነት ሪአክሽን አላሳያቸውም። እንዳዘነም እንደከፋውም እንደተደሰተም ምንም አይነት የሚናገረው ነገር የለም። ያው ሊደሰት አይችልም በእርግጥ። በማግስቱ ግን ሌሎች 7 ፈረሶች ያገኛል እና ያኔ በጣም ጮቤ ረግጠው በቃ አሁን አያዝኑም፣ በጣም ደስተኛ ነው የሚሆነው የሚል ስሜት ተሰምቷቸው ወደ ቤቱ ሄደው እንኳን ደስ ያለ፣ የትናንትና አንድ ፈረስ ቢጠፋ ዛሬ 7 ፈረስ በማግኘት ስኬታማ እና በጣም ደስ ይላል፣ እንኳን ደስ ያለ። ምናልባት ይላቸዋል። አሁን ምንም አይነት የስሜት ለውጥ አላዩበትም። በማግስቱ ታዲያ ሌላ አዲስ ክስተት ምን ይሆናል? ልጁ አንዱ ፈረስ ላይ ወጥቶ እየጋለበ ሲንቀሳቀስ ከፈረሱ ላይ ይወድቅና እግሩ ይሰበራል። በዚህ ክስተት ውስጥ ማግስት ላይ በጣም ያሳዝናል። እንዳልከው ፈረሶች ተጨማሪ ብታገኝም በልጅ መሰበር በጣም ነው ያዘንነው እና ሶሪ ምናልባት ይላቸዋል አሁን። ከዛ በማግስቱ የመጨረሻው ኢንሲደንት ይከሰታል። በሌላ ወቅት ለውትድርና የሚፈልጉ ወታደሮች ይመጣሉ እና ልጁን ሊወስዱት ነው የፈለጉት። ከዛ ግን ሲያዩት ልጁ ተሰብሯል። ስለተሰበረ ይተውታል ወታደሮቹ። ይህን የሰሙት ጎረቤቶች በጣም ደስተኛ ሆነው እንኳን ደስ ያለ የልጅ በመሰበሩ ምክንያት በጣም ወታደር ቤት ሳይሄድ ቀረ ልጅ ብሎ ምናልባት ነው ያላቸው አሁንም ሰውየው። ይችን ሀሳብ እንዴት እንረዳታለን? ይሄ ገበሬ ብዙ ነገሮችን አግኝቷል። እንግዲህ ጥሩም ነገር መጥፎም ነገር ጥሩም ነገር መጥፎም ነገር እየገጠመው ነው ያሳለፈው። ግን በጥሩም በመጥፎም የነበረው አጸፋ ምላሽ ተመሳይ ነበር። ይልቁንም ከውጭ ያሉት ጎረቤቶቹ ናቸው ጥሩ ነገር አገኘ ብለው ሲያስቡ እንኳን ደስ ያለ፣ ከፋው ሲሉ በጣም አዝነናል የሚል የአጽናኝነት ስሜት ሲያንጸባርቁ የነበረው። የገበሬው መልስ ግን ምን ያህል መልእክት እንዳለው የሚያሲዝ ነገር አለ። ጥሩም ነገር እናገኝ፣ መጥፎ ስኬታማ የምንሆን፣ ውድቀት ይድረስብን፣ ጮቤ መርገጥም ሆነ አንገት ደፍቶ ወይ ደግሞ የተለያዩ የምናወስዳቸው የምናደርጋቸው እንቅስቃሴዎች የሚያስከትሉትን ውጤት በእርግጠኝነት መገመት ስለማይቻል አንድ ሰው ተፎካክሮ ተፋልሞ አሸናፊ ሊሆን ይችላል። ማሸነፉ ግን የተለየ ነገር ፈጥሮለት መጠን ያለፈ ሚዛን የገፋ እውታና ዳንኪራ ውስጥ ቢያሳልፍ ቀጥሎ ስለሚመጣው ነገር እርግጠኛ አይደለምና መመጠን ይኖርበታል የሚል ስሜት አለኝ። በጣም እሱን ማስረገጥ ፈልጌ ነው። በተቃራኒው ደግሞ እንደዚሁ አሉታ ነገር የገጠመውም ሰው ተፋልሞ የተሸነፈ ታግሎ የወደቀ ሰው እንደዚሁ ማዘን፣ መቆጨትና መበሳጨት ወይም የተለየ አጸፋ መስመር አልፎ ከማስተጋባት መቆጠብ የተሻለ መፍትሄ ነው የሚሆነው የሚለውንም ስሜት መግለጽ ፈልጌ ነው። ምክንያቱም
ተሸነፈ የተባለውም አካል አሸነፈ የተባለውም አካል ቀጥለው በሚመጡ ሲናሪዮስ ወይም ክስተቶች ነገሮች እንግዳ ሆነው ሊያገኟቸው ይችላሉ። ስለዚህ በህይወት ውስጥ ስንኖር ምንጊዜም እንደ ግለሰብም ህይወት ውስጥ ባንዴ ይሳካልናል፣ በሌላ ጊዜ ፌል እናደርጋለን። ብዙ ነገሮች ናቸው ህይወት ውስጥ የሚያጋጥሙ። ሲሳካልንም ሳይሳካልንም የሚኖረን ስሜትና ምላሽ በእጅጉ የተመጠነ የተስተዋለ መሆን ይኖርበታል። ሩቅ ነገርን የተመለከተ ሩቅ ነገር ኮንሲስተንት የሆነ ነገር እንድንላበስ እንደ ባህሪ እንደ ስብዕና አሸነፍን ብለን የተለየ ዓለም ውስጥ መግባት የለብንም። ተሸነፍን ብለንም የተለየ ዓለም ውስጥ መግባት የለብንም። ይልቁንም ነገሮችን ስናስብ ምንጊዜም ከእስከ የሚለውን ታይሚንግ ወይም የጊዜ እፍታ አርቆ ማየት 5 ዓመት 10 ዓመት 20 ዓመት 30 ዓመት የሚሉ ምናቦች አእምሯችን ላይ ቢመላለሱ በጣም የተሻለ የስኬት መፍትሄ ይኖራል ብዬ አምናለሁ። ይሄን እንግዲህ በብዙ መልኩ ልንረዳው እንችላለን። እንደ ግል በህይወታችን ውስጥ በየቀኑ ህይወት ትፈትንናለች። አንድ ያሸነፍን ስንል ሌላ ጊዜ ታሸንፈናለች። በዚህ ሂደት ውስጥ የምንወስደው ለሰን ይኖራል። በሌላ መልኩ ደግሞ ከወቅታዊ ክስተትም አንፃር ኢትዮጵያ ከራሷ ጋር ተጣልታለች። ከራሷ ጋር ጤናማ አይደለችም። ጦርነት አልፏል፣ አሁንም አለ። ብዙ ስደቶችም አሉ፣ መከፋፋቶችም አሉ እርስ በርስ። በዚህ ሂደት ውስጥ ጎራዎች እናያለን። አሸነፍን የሚሉ ጎራዎች በመንግስትነት ወይም በፖለቲካ ውስጥ ወይም በስልጣን ያለ አካል ወይም በተቃዋሚ ወገን ያለ አካል የሚለውን ትተነው እንደ ህዝብነትም አሸናፊ ነኝ ከሚል ወገንና ተሸናፊ ነኝ ከሚል ወገን መሀል ያለ ማህበረሰብ አለ። ያው ግልጽ ነው ምን ማለት እንደፈለኩኝ። በግልጽ እንዲፍርጥ አድርጎ መናገር ላፌም ስለሚከብደኝ ነው። ኖርማሊ እንደ አንድ ዜጋ እንደ አንድ ሰው በገሌና በገሌ ብሎ ማለትም ስለሚከብደኝ ስለ ኢትዮጵያ መናገር አይከብደኝም። ኢትዮጵያነትን ደግሞ ሳስብ ከፖለቲካ በፍጹም ለይቼ ማየት የምፈልግበትም አውድ አለ፣ በተለይ በዚህ ወቅት። ምክንያቱም ፖለቲካና ሀገር በጣም የተለያዩ ጉዳዮች አድርገን መጀመሪያ ማየት አለብን። በጣም የተሳሰሩ ናቸው። ሀገር ያለ ፖለቲካ ኮንሰፕት ዲፋይን አትደረግም፣ አትተረጎምም። አይነው ግን ህዝብነት ደግሞ አለ። መንግስት ቢኖርም ባይኖርም ህዝብነት በባህል፣ በኢኮኖሚ፣ በተለያዩ ማህበራዊ መስተጋብር፣ በእምነት፣ በብዙ ነገሮች ተሳስሮና አንድ ሆኖ ነገሮችም ህይወቱን አብሮነቱን የሚገልጽባቸው ብዙ ቋሚ የሆኑ አሻራዎች አሉ። እነዚህን ካሰብን መንግስታት መጡ አልመጡ፣ ስልጣን ላይ ያለ መንግስት ቆየ ወደቀ፣ ተሸነፈ የተባለ አካል ወደቀ ተነሳ፣ whatever happens ምንም ጥቅም የለው ማለት ምንም ኢምፓክት አይኖረው፣ ምንም ተጽዕኖ አይኖረው ህዝብነትን በደንብ መስራት ከተቻለ። ስለዚህ ስለ ኢትዮጵያም ሳስብ በመንግስት ወገን ወይም በተቃዋሚ ወገን ወይም በገሌ ወገን ወይም በገሌ ወገን በሚለው ሳይሆን ኢትዮጵያነት በሚል ብይን ኢትዮጵያ በሚባል ቃል ውስጥ ያለን ጠለቅ ያለ ጉዳይ እና በሰዎች መፈራረቅ ሳይሆን እንዲሁ በእሴተ ታሪክ በእሴተ ህዝብ የሚገነባ የሀገርን ንድፈ እውነት በማየት ውስጥ ለመናገር የሚያስችል ነገር ስላለ ነው። እገሌ እህተና እንትና ብሎ ሰው ስም ምናምን መተካከስ ትንሽ እንደ ሀሳብም ያስኬዳልን ብዬ አላምንም። ስለዚህ ኢትዮጵያ ከራሷ ጋር ተጣልታለች። 4 ነጥብ። ይሄ እውነታ ነው። በልጆቿ መሀል ልዩነት አለ፣ መከፋፈል አለ። ይሄ ድርቅ ያለ እውነት ነው። ብላክ ኤንድ ዋይት ምንም የማንቀይረው እውነታ። ይህንን እውነታ ከተረዳን የገሌ ጎሳ፣ የገሌ ብሔር፣ የገሌ እምነት፣ የገሌ ስልጣን፣ የገሌ ዙፋን፣ የገሌ ፖለቲካ የሚለውን ነገር እንተወውና ህዝቦች እንዴት ነበር የኖሩት? እንዴት ነው የሚኖሩት? ሀገርስ ብለን ስናስብ በፖለቲከኞች ከሚተረጎመው የሀገርነት ብይን በላይ በህዝቦች ውስጥ ያለው የአብሮነትና የተለያየ መስተጋብራዊ ሰንሰለት አቅም የለውም ወይ የሚለውን ነገር ማሰብ ስለምፈልግ ስለ ኢትዮጵያም ሳስብ ምንጊዜም ህዝቦች፣ ዜጎች
ማሰብ ማየት የሚገባቸው ነገር ከህዝብነት አንጻር ከማህበረሰብ እውነታ አኳያ የሚታዩና መተርጎም የሚገባቸው ነገሮች አተክሮ ማየት ነው የሚያስፈልገው። በፖለቲከኞች መዳኘት አያስፈልግም። በተለያዩ አክቲቪዝም ውስጥ ባሉ ሰዎች ነገሮችን ስናስብ ስናብላላ በአስተውሎት መሆን መቻል አለበት። ከምንም ነገር በላይ እያንዳንዱ ኢትዮጵያዊ መጀመሪያ ራሱን ሆኖ ተነጥሎ እጅብ ብሎ ግር ብሎ ከማሰብ ተለይቶ የራሱን የሆነ መረዳት ማሰብ መፈለግ ይኖርበታል። ሁለተኛ እንደ ህዝብ ደግሞ የተለያዩ መሪዎች ስል በጋዜጠኝነቱም ጭምር በድርሰቱም ጭምር በኪነ ጥበቡም ጭምር በብዙ መልኩ ያሉ አካሎች ሁሉ በተለያየ በርከት ያሉ ሰዎችን መምራት የቻለ ሁሉ እንደ መሪ ወስደንም ጭምር ማለት ነው። በእነዚያ ጥቂት ግለሰቦች አተያይ ወይም ጥቂት ጎራዎች አመለካከት ሳይሆን ከራስ የሆነ በራስ የሚመዘን የህይወትም ብይን የሀገርም ስሜት አዳብሮ ነገሮችን በሚዛን የመስራትን የመወሰንን የመፈጸምን አቅም እንድናዳብር ብቻ ያስፈልጋል ብዬ አስባለሁ። ይህን ስናደርግ ብዙ ጥቅሞች ነው የሚኖሩ። ብዙ ጊዜ መንግስታት ወይም መሪዎች ዞሮ ፖለቲካ ውስጥ እስካሉ ድረስ ቋሚ የሆነ እውነት የላቸውም፣ ሊኖራቸውም አይችልም። በፖለቲካ ዓለም ቋሚ እውነት የለም። ምን ጊዜም ቢሆን ፖለቲክስ ኢዝ ኮንቴክስቹዋል ነገር ነው። አውዳዊ አውድን አማክሎ እያንዳንዱ ዙፋን ላይ የወጣም ይሁን ዙፋን ላይ ያልወጣ ግለሰብ ወይም አካል ወይም ቡድን የሚወስደው አቋምና አስተሳሰብ ከወረት ጋር የሚያዝ ነው። ከወቅታዊ ከአውድ አኳያ እንዴት አድርጌ ተጽዕኖ መፍጠር እችላለሁ የሚለውንም ነገር አማክሎ ሊንቀሳቀስ ይችላል። ወይንም ደግሞ ሰው የሚያስበው ሀሳብ ስለሆነ ሰው ደግሞ በተፈጥሮ ጎዶሎ ስለሆነ ፖለቲከኛ ላይ ደግሞ ሲሆን ጎዶሎነቱ እንዲሰፋ የፖለቲካ ባህሪ ስለሚያግዘው አንድን ፖለቲከኛ ተማምኖ ሀገር ላይ አቋም መውሰድ በጣም ጥንቃቄ ይፈልጋል። ኢትዮጵያ የረጅም ጊዜ ታሪክ ያላት ሀገር መሆኗን ካሰመርን ኢትዮጵያን በኢትዮጵያውያን በህዝብነት ውስጥ ያለን የኢትዮጵያነት ቀለም መፈለግ ብቻ ነው የሚኖርብን። መሪዎች ምንጊዜ ከሰማይ የወረደ መልአክ እንኳ ቢሆን በፖለቲካ ውስጥ ያለ አካል ምንጊዜም ፖለቲካ ውስጥ ስለሆነ በጠንካራ ህዝብ ምስረታ በጠንካራ የህዝብ ሴት ውስጥ ብቸኛ ሚና ያለው አካል አድርገን መውሰድ የለብን። ይልቁንም ህዝቦች በራሳቸው እንደ ህዝብ ሊያኖራቸው የሚችለውን ፈለገ ብርሃን እንዲያስቡ ብቻ አስምረን መስራት አለብን። ስለዚህ እንደ መጠቅለያ ነጥብ አንደኛ ድል ስናገኝ አሸነፍን ብለን ስናስብ በግልም ይሁን በሀገር ጉዳይ የተለየ ጮቤ መርገጥ አያስፈልገንም። መመዘን ያስፈልገናል። ከእስከ በሚለው የጊዜ ወሰን ውስጥ ሩቅ የሆነን ሐሳብ ማሰብ መቻል መለማመድ አለብን። በቀናት የሚወሰን ስብዕናን ማስወገድ በጣም ያስፈልጋል። ከዚያ ውጪ ተሸነፍን ብለን በሁለተኛ ደረጃ የምናየው አሸነፍን ከሚለው በተጨማሪ ስንሸነፍ ደግሞ መሸነፍ ማለት ወረፋ ነው። ዛሬ ተሸነፈ ነገ ያሸንፋል፣ ዛሬ ያሸነፈ ነገ ሊሸነፍ ይችላል። መሸነፍን ከመዋረድ ወይም ደግሞ ከተለየ ብይን ወስዶ የሆነ ማጠቃለያ ውስጥ መግባት ሳይሆን የመሸነፍ እውነታው ምንድነው? እሴቱ ምንድነው? ምንስ አይነት ስሜት ነው ሊኖረን የሚገባው የሚለውን ነገር እያሰቡ የተመዘነ የተመጠነ የተስተዋለ አመለካከትና አቋም መያዝ ያስፈልገናል የሚል ሐሳብ ነው ከዛሬው ሐሳቦች ማስመር የምፈልገው። አመሰግናለሁ።